እንደዚህ እንዴት እንዳወራኝ እንኳን አንተ ባትኖር አታምነኝም። እንዴት ብሎ አዎ ልክ ነሽ። ይሄን ነገር ሊያሳየን ስለፈለገ ነው ማለት ነው። እዚህ ጋር አብርሽ አኮራኝ ቤተሰብ። እኔ እኮ ታይትልና ታምብላይን አይቼ ማለት ነው ኦኬ ልጁን ይቀበል፣ ነገር ግን ከዳኒና ከዛች ቂጣን ይሄን ከሚያክል ሴትዮ አጠገብ እንዴት ይቀበላል? ስለ ልጁ እኮ እህቶቹ ወንድሞቹ አናግረውት ነበረ ብዬ ብዬ ነበር። እውነት ለምናገር እኔ እነዚህ ሁለት ሰዎችን እኔ አልወደድኳቸውም ብዬ ተናግሬያለሁኝ። አብርሽ ጀግና፣ እውነቴን ነው የምላችሁ። መግቢያ አይታችሁ እንደኔ ተፎገራችሁ፣ ከዛ ደግሞ ቪዲዮ ቁጭ ብላችሁ ያያችሁ ሁላችሁም እናንተ ብቻ ላይክ አድርጉ ማለት ነው። እኔ ከሩታና ከአብርሽ ችግር የለብኝም። አብርሽና ሩታ አንድ ላይ እንዲሆኑ ባልፈልግም እሱ አይደለም ፖይንቱ። እነዚህ ሰዎች ከህይወታቸው ይውጡ በቃ። ሩታ በጣም እየተሞኘች ነው ብዬ በጣም ተናድጄ ነበር። መግቢያ አይቼ ታይትል አይቼ ታምብላይን አይቼ ማለት ነው። አይ አብርሽ የቲክቶክን ብር የጌሙን ብር አይተህ ልትመጣ ነው? አታደርገውም። ብትመጣ ራሱ በዚህ መንገድ አይደለም እያልኩ ከራሴ ጋር እየተናነኩኝ አዳመጥኳቸው። ለማንኛውም መግቢያ አይታችሁ የተፎገራችሁ ሰዎች አብረሽ አባታችን ወንድማችን እንኳን ደስ አለ። በጣም ደስ ብሎናል። እሺ ስለሚቻል ማልገባው መሰለኝ እሱ ጋር ተመችተዋል። ተመችቶኛል። እስኪ ያዡ እንደዚህ ገብተሽ እንደፈለሽ ሆነሽ አይደል እንደወጣሽው? አንቺም ሁለታችሁም ማለት ነው። ቅድም ስትደውይ ደስተኛ ሆኜ ታወራሽ ምናምን አይምሰልሽ። ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁለታችሁም ማለት ነው። ስለዚህ አሁን የምታወራበት ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነ ነው እንጂ ሌላ ምንም ትሰምኛለሽ? ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔ እና እሱ አውርተን ሁሉንም ነገር የምንፈታው ይሆናል። አዳምጪ። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችያለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም ማለት የሌለባት ሰው ናት። ገባሽ? እሷ ምን አትረግዛለች? አይተሻል? ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምናምን ምንም አያስፈልግም። ገባሽ? ይሄ ሲጀመር ደግሞ አንቺን የሚያስከስሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው። ስለዚህ አልፈልግም። መኖሪያ ሰፈር ነው ይሄ። ሰብረን አይደለም እኮ በሩሲ እናንተ ፈቅዳ አይደለም የገባችሁ። አይቼዋለሁኝ እኮ ቪዲዮ ለምን ተወሸኛል? ፈቅዳ አልገባችም። ገባሽ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት ነው። ሄርሜላ ለምን ተነካሽ ምናምን ብለን እንደዚህ እንኳን አብሮ ደስ አለን። እዚህ ጋር እሷ ጋር መጣችሁ ማስቀረት አይጠበቅባችሁ እኮ። እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። ከዚህ በኋላ እንደዚህ ነው መሆን ያለው። ጀግና ተረጋጋ። መጀመሪያ እኔ እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አደረድር? አያገባሽም። አንተም አንተም አያገባም። ስለዚህ እኔና አንቺ እናወራለን። ከቻልሽ አያገባም። ነገር መፍጠር አልፈልግም። አንተ ቢያንስ አንድ ነገር ልንገርህ ደግሞ እኮ ማለት ነው የማስመሰሏን ጥግ የምታየው እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። በአንድ ነው የተቀየረችው ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ብዬ ልናደርግና መጥፎ ነገር ልናገር በሰላም እያወራ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ወይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አርገምትለው? ያስጨንቅ ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል ስለሷ ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት? ዲያራ አብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው?
በጣም ስነ ስርዓት ግን እያጣህ ነው። ስነ ስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንዴ ሩታ አዳምጪኝ፣ ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለሁት። ግን ደግሞ አታገናኝ ነገሮችን። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለእኔ ማሰብሽ ለእሷ ማሰብሽ እዚህ ህይወት ላይ አያገባችሁ ነው የኔ እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለግ ስትጎዳ ማይ ሰው አይደለም። ስለ ሩታ እኔ በደንብ ይመለከተኛል። ስለ ሩታ ዳኒ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁኝም። ምንም ማውቀው ታሪክ የለም። እርግጠኛ አይደለም። እርግጠኛ ሆነሽ አንቺም እርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መፈታቱ አይቀርም። ሩታ ታውቃታለህ ማን እንደሆነች፣ ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ የምታምነው በደንብ አምናታለሁ። እንደናንተ ውሸታም አይደለችም እሷ። በቃ ስነ ስርዓትን ያዝ። የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ። ሰምተኛል። በጣም ልክህን እያለፍክ ነው። ዝም አልኩ ሰማሁክ እንዴ? ነገሮችን የሆነ ትስተካከላለህ። ቤት ማይሆን ቶን እያናገርካቸው ነው እነሱንም እኔንም። ቁመ ዲስሪስፔክት የምታደርግበት አቋም ላይ አይደለህም አሁን። ሰምተኛል። ያ ነገር አልፏል። በጣም አበቃ አከተመ ያ ጉዳይ። ገብተዋል። ተረጋጋ። አይደለም እዚህ ጋር ያለች ልጅ የያዘች ሴት ነች ያለች። ሁለተኛ ልጅ ይዛልሃለች። ገባህ? ስለዚህ ምን ላድርግ? በቃ እንደዚህ እንድፈነጭ አልፈቅድልህም። በቃ እስካሁን በስርዓት እያወሩ ያሉት ሩታ ተይ፣ የምሬን ነው የምልሽ። አብርሽ ወደ አንቺ እንዲመለስ ከነዚህ ሰዎች ራቂ። እነዚህ ሰዎች የሚመክሩሽን ነገር አትቀበይ። አሁን ከዙሪያሽ ያንጃበቡት ማለት ነው የሆነ ነገር አይተው ነው። ታይ ሩታ፣ የልጅሽ አባት ነው የሚሻልሽ። እነዚህ ሰዎች ምናልባት ለ2 ዓመት ለ3 ዓመት ካንቺ ጎን ሊሆኑ ይችላሉ። የልጅሽ አባት ግን እስከ ህይወት ፍጻሜው ልጅሽ ቢያንስ ላንቺ እንኳን ጥሩ አባት ባይሆን ላንቺ እንኳን ጥሩ ባል ባይሆን ማለት ነው ለልጅሽ ጥሩ አባት እንዲሆን ፍቀጂለት። በማይመለከታቸው ሰዎች እያመጣሽ አትነዝንዡ። ልጁን ሰላም አታንሹ። ዛሬ አሁን እሱ ሊያወራሽ ይፈልጋል፣ ሊያናግርሽ ይፈልጋል። ምናልባት ስለ ጽንሱ ሊያወራሽ ፈልጎ፣ አንቺ ግን ጀስት እነሱ የሞሉሽን ነገር እዚች ጋር ትዳር ላይ ሌላ ሰው ማስገባት የለብንም። ገባችኋል? ልንመከር ልንዘከር የሆነ ሰው አይዟችሁ ሊለን ይችላል። ይሄ ግን የሁለታችሁ ህይወት ነው። ገባችኋል? ሌላ ነገር አይደለም። ሩታዬ ታይ፣ ከነዚህ ሰዎች ራቂ። በጣም ሲጎዱሽ ራሱ በጣም በቃ መድኃኒት የሌለው በሽታ ነው ሰጥተውሽ የሚሄዱት። በጣም በቃ ላንቺ እንደሚያስቡ አድርገው ማለት ነው። ታይ ሩታ፣ የእውነት ይጸጽትሻል። ዳጊ ያደረገሽን ነገር እንኳን ረስተሽዋል አንቺ ማለት ነው። ፖይንትሽ አብርሽ ላይ የሚያደርገው ነገር ብቻ ነው ፖይንትሽ። አብርሽ ዛሬ ስለ ጽንሱ ሊያወራሽ ነው የመጣው። አንቺ ግን ከነሱ ጋር ምን ታይ ጥሩ አይደለም። የእውነቴን ነው የምልሽ። አብርሽ ግን ትክክለኛ ውሳኔ ነው ያደረከው። አንደኛ ስለ ጽንሱ ከነሱ ጋር ማውራት አይጠበቅብህም። ማናቸው እነሱ? who is በላቸው እንዴ! ማናቸው እነዚህ እንዴ? ስለ ጽንሱ ማውራት ያለብህ ከቤተሰብህ፣ ከሩታ ከህይወት ከቀድሞ ከህይወት አጋርህ፣ ከእህት ከወንድሞች። እህት ራሱ እንዲህ እያረጋት ነው። ከማን ነው? ከወንድምህ ጋር በሳል ከሆነ ሰው ጋር ነው ማውራት ያለብህ። ገባህ? እና ደግ አደረካቸው። ደጋለ ወይኔ መሪ ግን እንዴት እንዳሳቀች የምር በቃ ልነግራችሁ አልችልም። እንዴት እንደተቃጠለች እኮ በቃ ብትችል በቃ ጥፍጥፍ ብታደርገው የእውነት ደግ አደረካቸው። የምር ደግ አደረካቸው። በቃ ደግ አደረካቸው። ሩታ በዚህ መሀል ብትጎዳም እንድትጎዳ የምትፈቅደው ሩታ ናት። ሩታ ሰው በጣም ታስገባለች። የእውነቴን ነው የምላችሁ፣ በጣም ታስገባለች። እና ሲቀጥል ደግሞ እኔ ትላንትና በሄርሜላ የሰሩት ነገር በጣም ነው የደበረኝ፣ ሆነን ለመናገር ማለት ነው። እዚች ጋር እነሱ እንዲህ ማድረግ አልነበረው። የእውነት ወዳጅ ከሆኑ ሄርሜላ ጋር ሳይሆን መሄድ ያለባቸው አብርሽ ጋር ነው። እቺ ልጅ እውነቱን ነው እኮ አብርሽ አላስረገዘች ምን አላለች፣ ጭቅጭቅ አድርገው ገደሏት እኮ እንዲህ በቃ ሁሉንም ነገር እኮ አምና አሰባበት ነው የገባችው። በቃ ሁለቱ እንደማይስማሙ አረጋግጣ እቺ ልጅ ለማስታረቅ ብዙ ለፍታለች፣ ብዙ ነገር አድርጋለች። ሶ ሄርሜላ ትክክል ናት እያልኩ አይደለም፣ ትክክል ላትሆን ትችላለች። ግን እነ ዳኒ እነ ጽጌ ያልኩት ጽጌ አፌ ላይ አጠፋም፣ እነ ሜሪ ትክክል አልሰሩም። ማናገር ያለባቸውን አካል ትተው
ሄዳ ከሌላ ሰው ጋር ተጨቃጨቁ ማለት ነው። እልሙሁም ይመቸ አብርሽ ደና አድርጎ ነው የመለሳቸው። አብርሽ ማለት ከዚህ በኋላ እንደዚህ አይነት ሰው ነው መሆን ያለብን። በህይወት የማያስፈልጉ ሰዎችን ውልቅ አድርጋ አስወጣ። ከዚህ በኋላ ስለሚመለከትህ ነገር ብቻ ነው ማውራት ያለብን። እዚህ ምዛም አትገኝ። ልካቸውን ነገራቸው። ሩታ ቢያንስ ካንተ ትምህርት ትወስዳለች። አንተ ሲሪየስ ስትሆን ሩታም እየጠነከረችና ሲሪየስ እየሆነች ትመጣለች ማለት ነው። የማያስፈልጉ ሰዎች እንደዚህ ከህይወትህ ሙቀር አድርገ ማስወጣት ነው ያለብህ። እና እኔ ማለት ነው እውነቴን ነው የምላችሁ ታምፕሊን እና ታይትል አይቼ አብርሽ በቃ ወደ ሌላ ነገር ነው ያሰብኩት። ጌም ላይ ያገኘችውን ብር ሂሳብ አድርጎ መጣ። እኔ እኮ መጀመሪያም ብያለሁ፣ አይ ወንድ ልጅ አብርሽ ይሄን ያህል ነው ብር የምትወደው ብዬ በጣም ተቃጥዬ በቃ ልነግራቸው አልችልም። ለካ ቪዲዮ ውስጥ ተከሽኑ ያለው ሌላ ነገር ነው። ተከሽኑ ያለው ራስን ማስከበር ላይ ነው። የተከሸነው ደግሞ አንዳንድ ወረኛ ሰዎችን ማዋረድ ነው። ደቅ እንኳን አብርሽ ይመችህ፣ በቃ ይመችህ። ዛሬ በቃ አብርሽ እውነት ወንድሜ ብለህ ደስ ይለኛል ዛሬ